የኢራን ተተኳሾች ያለ ሶስተኛ ሀገር ድጋፍ በዚህ ልክ ኢላማቸውን ታርጌት ማድረግ አይችሉም የሚሉ ተንታኞች የሩሲያ ደህንነትና የሳተላይት መረጃዎች ኢራን በጎረቤቶቿ ላይ ከምታደርገው ጥቃት ጀርባ እንዳለ እምነታቸውን እያሰፉ ነው። የሳተላይትና የታርጌት መረጃዎችን ከስትራቴጂክ ደጋፊዎቿ እያገኘች ነው ቢባልም ቅሉ ታላላቅ መሪዎቿን ከእስራኤል ጥቃት ማዳን አለመቻሏ የደህንነትና መረጃ አቅሟን ሲያስወቅስ መቆየቱ የሚታወስ ነው። ሳምንቱ እንዴት አለፈ ጎበዝ? ይህ በሳምንቱ በዓለማችን ላይ የተከናወኑ ልዩ ሁነቶችን መርጠን ከልዩ ትንታኔ ጋር የምናስታውስበት የሰንበት መቆያ ፕሮግራማችን ነው። በዛሬው መሰናዶ መካከለኛው ምስራቅ ዋነኛው ትኩረታችን ነው። አብራችሁን ቆዩ። አንድ ጦርነቱና ነዳጃቸው። ሳውዲ አረቢያ በፋርስ ባህረ ሰላጤ አካባቢ የሚገኙ የነዳጅ ማከማቻዎቿ በከፍተኛ ፍጥነት በመሙላታቸው ምክንያት ነዳጇን ወደ ሌላ አቅጣጫ ለማዞር በከፍተኛ ሩጫ ላይ እንደምትገኝ ብሉምበርግ ዘገበ። በአካባቢው ባለው ጦርነት ምክንያት ነዳጅ ጫኝ መርከቦች በሰላም ተንቀሳቅሰው ነዳጁን ለዓለም ገበያ ማድረስ አልቻሉ። በዚህ ምክንያት የሚመረተው ነዳጅ የሚሄድበት አቶ ማከማቻዎች ሞልተዋል። ሳውዲ አረቢያ ነዳጇን በቀይ ባህር በኩል ወደሚገኙ ሌሎች ወደቦች ለምሳሌ ያምቡ ለማዛወር እየሞከረች ነው። በዚሁ ዘገባ ላይ እንደተጠቀሰው በመካከለኛው ምስራቅ ባለው ጦርነት ሳቢያ አሜሪካ የነዳጅ ዋጋ ከ2024 በኋላ ከፍተኛው ደረጃ ላይ ደርሷል። ጦርነቱ ከወታደራዊ ግጭት ባለፈ ሳውዲ አረቢያ ነዳጇን ለዓለም ማቅረብ እንዳትችል የሎጂስቲክስ የመጓጓዣ እክል እየፈጠረባት መሆኑን ብሉምበርግ እየዘገበ ነው። በተያያዘ ዜና የኩዌት ጦር በኩዌት ዓለም አቀፍ አውሮፕላን ማረፊያ በሚገኙ የነዳጅ ማጠራቀሚያዎች ላይ የድሮን ጥቃት መፈጸሙን ይፋ አድርጓል። የኩዌት መከላከያ ሚኒስቴር ቃል አቀባይ በኤክስ ማህበራዊ ትስስር ገጽ ላይ ባሰፈሩት መግለጫ በአውሮፕላን ማረፊያው የነዳጅ ማጠራቀሚያዎች ላይ የተሰነዘረው ይህ የድሮን ጥቃት የሀገሪቱን ቁልፍ የመሰረተ ልማት አውታሮች በቀጥታ ኢላማ ያደረገ ነው ሲሉ ድርጊቱን አብራርተዋል። ቃል አቀባዩ አክለውም የሀገሪቱ ታጣቂ ኃይሎች የኩዌትን የአየር ክልል ጥሰው የገቡ ተከታታይ ጠላት ድሮኖችን በመመከትና እርምጃ በመውሰድ ላይ መሆናቸውን አስታውቀዋል። ይህ በእንዲህ እንዳለ በኢራን መዲና ቴህራን በሚገኝ የነዳጅ ማከማቻ ተቋም ላይ የአየር ጥቃት መፈጸሙን የኢራንና የእስራኤል መገናኛ ብዙሃን ዘግበዋል። የፋርስ የዜና ወኪል እንደገለጸው የአሜሪካና የእስራኤል የጦር ጀቶች በደቡባዊ ቴህራን የሚገኘውን የነዳጅ ዴፖ ኢላማ አድርገዋል። ይህን ጥቃት ተከትሎ የኢራን አብዮታዊ ዘበኛ ለተፈጸመበት ጥቃት አፋጣኝ ምላሽ ለመስጠት በእስራኤሏ የሃይፋ ከተማ የሚገኝ የነዳጅ ማጣሪያን ኢላማ ማድረጉን አስታውቋል። ይህ የእርስ በርስ ጥቃት በቀጠናው ያለውን የኃይል ፍጥጫ ይበልጥ እያባባሰው ይገኛል። 2. የአብዮታዊ ዘቡ አለቆች በቤሩት። የእስራኤል መከላከያ ኃይል በቴሌግራም ገጹ ባወጣው መግለጫ በቤሩት ይንቀሳቀሱ የነበሩ የኢራን አብዮታዊ ዘብ የቁድስ ኃይል የሊባኖስ ክንፍ ቁልፍ አዛዦች ላይ ኢላማ ያደረገ የተሳካ ጥቃት መፈጸሙን አስታውቋል። የቁድስ ኃይል የኢራን አብዮታዊ ዘብ የውጭ ሀገራት የዘመቻ ክንፍ መሆኑ ይታወቃል። የእስራኤል ጦር በዚህ ሳምንት መጀመሪያ ላይ የዚሁ የሊባኖስ ክንፍ ጊዜያዊ አዛዥ የነበሩትን ዳውድ አሊዛዴህን መግደሉን ማስታወቁ አይዘነጋም። የጦሩ መግለጫ የቁድስ ኃይል በእስራኤል መንግስትና በዜጎቿ ላይ ሽብር ጥቃቶችን ለማስፋፋት ሲንቀሳቀስ ነበር ሲል የከሰሰ ሲሆን የኢራን ስርዓት አዛዦችን በሚንቀሳቀሱበት ቦታ ሁሉ በትክክል መደምሰሳችንን እንቀጥላለን በማለት አቋሙን ገልጿል። መግለጫው ጥቃቱ የተፈጸመበትን ትክክለኛ ቦታ ያልጠቀሰ ሲሆን የኢራን ባለስልጣናትም እስካሁን ስለ ጥቃቱ የሰጡት ይፋዊ አስተያየት የለም። ከዚህ ጥቃት ጥቂት ሰዓታት አስቀድመው የእስራኤል ጦር በዳሂ አካባቢ በሚገኙ የሄዝቦላ መሰረተ ልማቶች ላይ በቤሩት ከተማ ተጨማሪ ጥቃት ማዕበል መጀመሩን አሳውቆ ነበር። 3. የገልፉ ሀገራት ተስፋ። የቢቢሲ አሁናዊ ዘገባ የቱሪስት መዳረሻዎቿ ሰው ለናፈቁባት ዱባይ ነዳጆቿ መሄጃ ላጡባት አረብ ኤምሬቶችና ለሌሎች የገልፉ ሀገራት በጎ ተስፋ ያለው ነው። ኢራን ካሁን በኋላ አስቀድመው ካላጠቁ በስተቀር ጎረቤቶቿ ላይ ጥቃት እንደማትፈጽም አስታውቃለች ያለው ቢቢሲ ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በሀገሪቱ ብሔራዊ ቴሌቪዥን በቪዲዮ ባስተላለፉት መልእክት ጥቃት የተፈጸመባቸውን ጎረቤት ሀገራት ይቅርታ ጠየቁ። ጥቃት የደረሰባቸውን ሀገራት ይቅርታ መጠየቅን አስፈላጊ ሆኖ አግኝቼዋለሁ ሲሉ ፕሬዝዳንቱ ተናግረዋል። ጎረቤት ሀገራትን የመውረር ሐሳብ የለንም ያሉት ፕሬዝዳንቱ ሰላምና መረጋጋትን ለማስፈን ሲባል ቀጠናዊ ትብብር እንዲኖር ጠይቀዋል። ፔዜሽኪያን አክለውም የሀገሪቱ አመራር ጎረቤቶች ላይ የሚፈጽመው ጥቃትን በተመለከተ ውሳኔ ማሳለፉን ተናግረዋል። የሀገሪቱ ጦር ኃይሎች ካሁን በኋላ ቀድመው ካላጠቁ በስተቀር ጎረቤት ሀገራት ላይ ጥቃት እንዳይፈጽሙ ትዕዛዙ እንደደረሳቸው አስታውቀዋል። ካሁን ጀምሮ እነዚህ ሀገራት ካልተጠቃን በስተቀር ጎረቤት ሀገራትን
ማጥቃት ወይም ሚሳኤል መተኮስ የለባቸውም። ይህንን በዲፕሎማሲ መፍታት አለብን ብዬ አስባለሁ ብለዋል። ፕሬዝዳንቱ አክለው ጥቃቶቹ የተፈጸሙት በወታደራዊ አመራሮች መካከል በተፈጠረ የመረጃ ልውውጥ ስህተት ምክንያት እንደሆነ ገልጸዋል። ይሁን እንጂ ይህ የፕሬዝዳንቱ ንግግር የተላለፈው ኢራን ቅዳሜ ጠዋት ላይ በባህሬን፣ ሳዑዲ አረቢያና የተባበሩት አረብ ኤምሬቶች ላይ ተደጋጋሚ ጥቃት ከፈጸመች በኋላ እንደሆነ የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። በተጨማሪም የኢራኑ ፕሬዝዳንት ይህንን አጋጣሚ በመጠቀም ኢራን ላይ ጥቃት ለመፈጸም እያሰቡ ያሉ አካላት የኢምፔሪያሊዝም አሻንጉሊት እንዳይሆኑ ሲሉ ተናግረዋል። እስራኤልና አሜሪካን መደገፍ የክብርና የነጻነት መንገድ አይደለም ሲሉም ተደምጠዋል። 4. ትራምፕ ስለ ወቅታዊ ሁኔታዎች። ጦርነቱን ካሸነፍን በኋላ ድጋፍ አንፈልግም። ፕሬዝዳንት ትራምፕ አሜሪካና እስራኤል በኢራን ላይ ጦርነት ከመጀመራቸውና ከጀመሩም በኋላ በቀጥታ ተሳታፊ ከመሆን የተቆጠበችው ዩናይትድ ኪንግደም አሁን ግዙፍ የጦር መርከቦችን ወደ ባህረ ሰላጤው አካባቢ ለመላክ ወስናለች። ነገር ግን ይህ የዘገየ ውሳኔ ፕሬዝዳንት ዶናልድ ትራምፕን አላስደሰታቸውም። እንዲያውም ጦርነቱን በአሸናፊነት እያጠናቀቁ መሆናቸውን በመግለጽ የዩናይትድ ኪንግደምን ተሳትፎ እንደማይፈልጉ አስታውቀዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ዩናይትድ ኪንግደም በአንድ ወቅት ምናልባትም ከሁሉም የላቀች ታላቅ አጋራችን ነበረች። አሁን ግን 2 የጦር አውሮፕላኖችን ወደ መካከለኛው ምስራቅ ለመላክ ብዙ ካሰበች በኋላ ወስናለች። ጠቅላይ ሚኒስትር ስታርመር መርከቦቹን ከዚህ በኋላ እንፈልጋቸውም፣ ነገር ግን የሆነውን አንረሳም በማለት ቅሬታቸውን በቀጥታ አስፍረዋል። ጨምሮም ጦርነቶችን በድል ካጠናቀቅም በኋላ አብረውን ሊሰለፉ የሚመጡ ሰዎችን አንፈልግም ሲሉ ከዩኬ በኩል የሚመጣ ድጋፍን እንደማይሹ ገልጸዋል። የዩኬ መንግስት በኢራን ላይ በከፈተው ዘመቻ ላይ ተሳትፎም የሌለው ሲሆን እንደሚተባበርም ቃል ሳይገባ ቆይቷል። አሁን ግን 2 ተዋጊ ጀቶችን የሚሸከሙ የጦር መርከቦች ወደ ቀጠናው ለማምራት በመጨረሻው የዝግጅት ደረጃ ላይ ይገኛል። ዩኬ ያሏትን የጦር ሰፈሮች አሜሪካ ጥቃት ለመፈጸም ሳይሆን ጥቃትን ለመከላከል ብቻ እንድትጠቀምበት ጠቅላይ ሚኒስትር ሰር ኬር ስታርመር በማዘዛቸው አሜሪካ ደስተኛ አይደለችም። በተጨማሪም ጠቅላይ ሚኒስትሩ ወደ ጦርነት ከመግባት ይልቅ ውጥረትን ለማርገብ ጥረት እንዲደረግ ያቀረቡትን ጥሪ ፕሬዝዳንት ትራምፕ ስታርመርን እንደ ዊንስተን ቸርችል አይደሉም ሲሉ ተችተዋቸዋል። 5. የሆርሙዝ ሰርጥ ሳምንቱን። ኢራን በሆርሙዝ ወሽመጥ ላይ ያልፍ የነበረ ነዳጅ ጫኝ መርከብ መምታቷን የገለጸችው በያዝነው ሳምንት ነው። የኢራን እስላማዊ አብዮት ዘብ በሆርሙዝ ወሽመጥ በኩል ስታልፍ የነበረች የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙን አስታወቀ። አብዮታዊ ዘቡ በቴሌግራም ቻናሉ ባወጣው መረጃ ፕሪማ የሚል ስያሜ ያለው ነዳጅ ጫኝ መርከብ በወሽመጡ በኩል መተላለፍ እንደማይቻል በባህር ኃይሉ የተሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለቱ በድሮን መመታቱን ገልጿል። ከጠበኛ ሀገራት ጋር አጋር የሆኑ ነዳጅ ጫኝና የንግድ መርከቦች በሆርሙዝ ወሽመጥ በኩል ማለፍ እንደማይፈቀድላቸውም ወታደራዊ ኃይሉ አስገንዝቧል። በዓለም ላይ ካሉ ወሳኝ የኃይል ማጓጓዣ መስመሮች አንዱ የሆነው የሆርሙዝ ወሽመጥ ከዓለም አቀፉ የነዳጅና ጋዝ አቅርቦት 1/5 የሚሆነው ይተላለፍበታል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የመርከብ መተላለፊያ መስመሩ ሙሉ እንዲቆም አድርጎታል። በዚህ ሳምንት መጀመሪያ የኢራን መንግስት በመስመሩ ለመተላለፍ የሚሞክሩ መርከቦችን በእሳት እንደሚያያይዝ ዝቷል። ኢራን ይህንን ካለች በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስፈላጊ ከሆነ የአሜሪካ ባህር ኃይል በዚያ የሚያልፉ መርከቦችን እንደሚያጅብ ተናግረዋል። የኢራን አብዮታዊ ዘብ ቃል አቀባይ በበኩላቸው የአሜሪካ መርከቦች ለእጀባ ወደ አካባቢ እንዲልኩ አደፋፍረዋል። ቃል አቀባዩ አሊ መሐመድ ናኢኒ ኢራን የነዳጅ ማመላለሻ መርከቦችን የማጀብ እርምጃን በደስታ ትቀበላለች፣ የአሜሪካ ኃይሎችም የሆርሙዝ ወሽመጥን ለመሻገር በዚያ ይገኛሉ፣ በነገራችን ላይ እኛም መምጣታቸውን እየተጠባበቅን ነው ሲሉ ለሀገሪቱ መንግስት መገናኛ ብዙሃን መናገራቸውን ሮይተርስ ዘግቧል። አሜሪካውያን ማንኛውም ውሳኔ ላይ ከመድረሳቸው በፊት በአውሮፓውያኑ 1987 የአሜሪካው ግዙፍ የነዳጅ ጫኝ መርከብ ብሪጅተን ላይ የተፈጠረውን እሳት እንዲሁም በቅርቡ ኢላማ የተደረጉ የነዳጅ ማመላለሻ መርከቦችን እንዲያስታውሱን መክራለን ብለዋል። ውድ የፈታ ዴይሊ ቤተኞች፣ የዛሬው የሰንበት መቆያ መሰናዷችን የእስካሁኑ ነበር። ለአብሮነታችሁ እናመሰግናለን።